ጤና ይስጥልን የሆራይዘን ፍሪ ሚዲያ አድማጮች ተከታታዮች በመላው ዓለም ያላችሁ ሰላምታዬ ባላችሁበት ቦታ ይድረሳችሁ። መልካም የሰንበት ቀን እንዲሆንላችሁ። ሰንበትን ለምትጀምሩ ሰንበትን ደግሞ ጨርሳችሁ ወደ ሳምንቱ ወደ ሰኞ ለምትሸጋገሩ መልካም የሥራ ሳምንት እንዲሆንላችሁ እንመኛለን። መቼም በእግዚአብሔር ምሕረት ነው ተኝተን የምንነሳው፣ ተቀምጠን የምንቆመው፣ ወጥተን የምንገባውና ብዙዎች እችን ቀን ማየት ፈልገው ማየት ያልቻላሉ። የአልጋ ቁራኛ ሆነው አምላኬ ሆይ ወይ ፈውሰኝ ወይ ሞቴን ውሰደው የሚሉ አሉ። በብዙ መከራ ስቃይ ውስጥ የሚያልፉ አሉ። ምሕረት ቸርነቱ ግን በስቶልን በሰላም ወጥተን ገብተን ተቀምጠን ተነስተን ተኝተን ወጥተን ገብተን በሰላም እንድንሰማራ ያደረገን እግዚአብሔር ስሙ ይባረክ። ያው እንግዲህ ሰንበት ነው ዛሬ፣ የእግዚአብሔር ቀን ነው። እኔም ማነበውን ቃል ላካፍላችሁና ወደ ፕሮግራም ይገባለሁ። በርከት ያሉ አጀንዳዎች ናቸው እየሆኑ ያሉት። እግዚአብሔር አምላክ የመከራን ዘመን ያሳጥር። መጽሐፍ ቅዱስ እንደሚለው እግዚአብሔር የመከራን ጊዜ ባያሳጥር ኑሮ ይላል፣ ማንም መትረፍ አይችልም። እና ይህንን የመከራና የሰቆቀን ዘመን እግዚአብሔር አምላክ ያሳጥረው። በምድሪቱ ያለ ሕዝብ በሙሉ በመከራ እየተገረፈ ነው ያለው። የአብይ አህመድ አገዛዝ የመከራ ዘመን ነው፣ የስቃይ የጭንቅ ዘመን። መጽሐፍ ቅዱስ ሲናገር ኃጢአተኛ በነገሰ ጊዜ ምድር ታለቅሳለች ይላል። ምድር ታለቅሳለች ይላል። ኃጢአተኛ በነገሰ ጊዜ፣ አመፀኛ በነገሰ ጊዜ ምድር ታለቅሳለች ይላል። እና ይህንን ያየሁት አብይ አህመድ ወደ ስልጣን የመጣ ጊዜ ይሄ ቃል ነው ወደ ውስጥ የመጣው። ሁለት ቃሎች አክቹሊ አፉ ከማር ይልቅ ይጣፍጣል፣ በልቡ ውስጥ ግን ሰይፍ አለ የሚለውን ቃል ነበር መጀመሪያ ባንዲራ ሲቀበል ውስጤ የሰማሁት ቃል። እንደገና ደግሞ ልክ እሱ ወጥቶ ፍቅር 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 እያለ ሲያወራ ወደ ውስጤ የወጣው ቃል ይሄ ነበረ። አመፀኛ በነገሰ ጊዜ ምድር ታለቅሳለች። እና አሁን ምድሪቱ እያሳየችን ያለችው የነገሰባትን ነው። አመፀኛ ሲነግስ ምድር የምታሳየውን ውጤት ነው ያሳየች። ምድር የምትሆነው ምድር እንዴት አድርጋ እንደምትመልስ ሪአክት እንደምታደርግ ነው እያየን ያለ ነው። እና የአብይ አህመድ አገዛዝ የጭከና አገዛዝ ነው፣ የአመፅ አገዛዝ ነው፣ የወንጀል አገዛዝ ነው፣ የክፋት አገዛዝ ነው የአብይ አህመድ አገዛዝ። የአብይ አህመድ አገዛዝ ሰይጣናዊ አገዛዝ ነው። ከዚህ የተነሳ ህዝብ በጭከና አለንጋ እየተገረፈ ነው። አማራ ክልል ላይ የምንሰማው ነገር እጅግ 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 ልብ ይሰብራል። በየቀኑ አሰቃቂ የሆኑ ነገሮች ነው እየሰማን ያለ ነው። ባለፈው ሳምንት በጭከና የተገደለችው ጀግናዋ ወጣት 19 ዓመቷ ልጅ የእሷን ገና ውስጣችን ሳይለምደው እንደገና ደግሞ በድሮን ጭፍጨፋ ጎጃም ውስጥ እየተደረገ ያለውን እያየን ነው። ያውም ደግሞ በሚዲያ አልወጣም፣ ገና ብዙ አልተነገረም፣ ብዙ አልተሰማም እና እጅግ ልብ ያሳዝናል። እኔ ከአማራ ከጎጃም አካባቢ የደረሰኝን አነብላችኋለሁ። ከዛ በፊት ግን በውስጤ ቃል የሚመላለሰው አለና ምን ይላል መጽሐፍ ቅዱስ ሲናገር? ጉድጓድን የሚምስ ይወድቅበታል ይላል። ምንድን ነው የሚለው? who digs a pit ይላል shall fall in it ይላል። ጉድጓድን የሚቆፍር ራሱ ይገባበታል ይላል። አብይ አህመድ የቆፈረው ጉድጓድ ነው እንደገና የሚገባበት። ጉድጓድን የሚቆፍር ራሱ ነው የሚገባበት። ማንም ሰው በማንም ላይ ክፋትና ተንኮል ግፍን አድርጎ ዝም ብሎ ሄደ፣ በቆፈረው ጉድጓድ ተመልሶ ይገባል። አብይ አህመድ የቆፈረው ጉድጓድ ይውጠዋል። እንደዛም ጉድጓድን የሚምስ ራሱ ይወድቅበታል ነው የሚለው። ድንጋይን የሚያንከባልል ይገለበጥበታል። ይህ ነገር አብይ አህመድ ላይ ይገለበጥበታል። አላሰብም። የአማራን ህዝብ አወናብዶ አታሎ ጥቂት የአማራ ልሂቃንን ይዞ እናገኘው ተሻገርን፣ እነ ተመስገን ጥሩነህን፣ እነ ዳንኤል ክብረትን በዙሪያው ያሉ የአማራ ልሂቃን ብሎ ራሳቸውን የሰየሙ ጥቂቶችን የአማራ ብልጽግናን ይዞ እንዲሁም ደግሞ በሃይማኖት ውስጥ ተደብቀው ያሉ የሃይማኖት ኮፍያ ያጠለቁ ጥቂት የአማራን ስም የያዙትን ይዞ የተወሰነውን ኃይል አሰልፎ በትግራይ ህዝብ ላይ ያደረገው ነገር ዛሬ አብይ አህመድ በላይ ተገልብጦበታል። ያ ያሰለፈው ፋኖ ትላንትና የትግራይን ህዝብ ጨፈጭፋለሁ ብሎ ያሰለፈው ፋኖ ዛሬ ለአብይ አህመድ ላይ ተገልብጦበታል። ትላንትና ከትግራይ ህዝብ ጋር ደም ያቃባው የአማራ ህዝብ ዛሬ በሱ ላይ ተነስቶበታል። እና ጉድጓድን የሚቆፍር ራሱ ይወድቅበታል፣ ድንጋይን የሚገለብጥ ድንጋይን የሚያንከባልል ይገለበጥበታል ይላል ምሳሌ 26-27 ላይ። እና ያንን ያየሁት እኔ በቃ አብይ አህመድ
በቆፈረው የረቆፈረው ጉድጓድ ነው እየዋጠው ያለው። ያንከባለለው ድንጋይ ነው በላዩ ላይ የተገለበጠበት እና ከአማራ ክልል ላይ ያየን ያለ ነው። እኔ በጣም ወደ ሚዲያ ለመምጣት ሁሉ ይከብዳል። አይ ዶንት ኖ እንደዚህ ያለ ቻሌንጂንግ ነገር በዚች ዘመን በምድር ላይ በኖርኩባቸው ዘመናቶች ባለፉት 4 ዓመታት የሰማሁትን አይነት አሰቃቂና አስጨናቂ ነገር ሰምቼ አላውቅም። እኔ ብዙ የሆረር ፊልም አልወድም። ጥቂት የሆረር ፊልም ያየኋቸውም ሊገልጹት አይችሉም። በቃ አብይ አህመድ ከሲኦል የወጣ በደንብ ከሲኦል የወጣ በሲኦላዊ አስተዳደር በሲኦላዊ አቀባት የተቀባ ዲያብሎስ ብቻ ሊያረገው የሚችለው ነገር ነው በአብይ አህመድ ዘመን የሚደረገው። ሰይጣን ብቻ ሊያረገው የሚችል የክፋት ሁሉ ምንጭ፣ የአመፅ ሁሉ ምንጭ፣ የጭከና ሁሉ ምንጭ የሆነው የውሸት ሁሉ ምንጭ የሆነው ዲያብሎስ ሊያረገው የሚችለው ነገር ብቻ ነው በአብይ አህመድ አሰራር አገዛዝ እየተደረገ ያለው። ሌላ ማንም በአብይ አህመድ መንግስት ያየነውን ነገር በሙሉ የሰይጣን ስራ ተብሎ ያነበብነው ነገር እያየን ያለ ነው እና ይገርመኛል። ይመስላል ስታዩት በቃ ጥሩ ሰው ሆኖ ደህና ሆኖ ተሳክቶለት የምታዩት አብይ አህመድ እነ ጌታቸውን እነ ጻድቃን ምናምን ይዞ የምታዩት ያ የሽንፈት ምልክት ነው። በቃ አለቀበት። እነ ብርሃኑ ነጋ ፋሽን አለፈባቸው፣ ሰው አይሰማቸውም። እነ ዳንኤል ክብረት ይዟቸው የሚሽከራከሩ የነበሩት በሙሉ እነ ሽመልስ አብዲሳ ኖ ዋልስም ቱ ዘሜን ይሞል ዴር ናት ኢምፖርታንት ኤኒሞር። በጣም በሚያሳዝን ሁኔታ ወደ አማራ ክልል ከማየቴ በፊት ላሳያችሁና የሽመልስ አብዲሳ ትዕቢት አማራ ክልል ላይ ምን እያደረጉ እንዳሉ የነ ሽመልስ ኦሮሚያ ደግሞ ምን እየተደረገላት እንዳለ አንዴ ታገሱኝ። ኦኬ አሰማችኋለሁ። የአማራ ክልሉን ላሳያችሁና ትናንትና ባደረገው በንጹሃን ላይ ባፈሰሰው ጭፍጨፋ ድሮን ጥቃት በደረሰበት ቦታ ላይ የሚገኘው እንግዲህ ሽንፈቱን አምኖ የተቀበለው የመጨረሻው የሽንፈት ምልክቱን ለማሳየት ይህን ህፃን እንደምታዩት እንግዲህ እናቱ ሙታ ይህ ህፃን እንግዲህ በእግዚአብሔር ጥበብ ተርፏል። እስኪ አሳይ እስኪ የተጎዳውን ህፃን። ኦኬ ይሄ ነው። አሁን እንዴት ነበር የተገኘችው ሴትዮዋ? ከእናቱ ጋር እንዴት ነው ያገኘችው? እናቱ ሙታ ሳገኘት ከእናቱ ላይ አንቀልቦም በካራ ቀዳችሁ ልጅ ነው ያወጣችሁት? ያወጣ ነው። እናቲቱ ሙታ ነው ያገኛችኋል? እናቲቱ ሙታ ነው ያገኘነው። ቧንቧ ሲቀዱ ይሰማችኋል የሚለው ይሰማል? ጻፉልኝ የሚሰማችሁ ከሆነ። እኔ አይዶን ነው ምን ብዬ እንደማወራው ምን ብዬ እኔ አላቅም። ከሚዲያ ከወጣው በአብይ አህመድ የጭከና አሰራር ነው ከሚዲያ የምወጣው። ምክንያቱም በቃ ይህንን ቶለሬት ማድረግ አልችልም። ከእናቱ ላይ በቢላዋ ቀደን ነው ከአንቀልባው ያወጣ ነው። እናቱ ሙታ ማለት ነው። እናቱ ሙታ ማለት ነው። ከነበሩ ሰዎች ብዙ ሰው ሙቷል። በጣም ብዙ ሰው ሙቷል። ውሃ የሚቀዱት በጣም ያሳዝናል። እንግዲህ እንደምታዩት ነው እንግዲህ ያ 4 ወር ህፃን ተርፏል። እናቱ ሙታለች ማለት ነው። ሌሎችም በዛው እስኪ እንግዲህ አሁን ፕሮግራማችን የሚቀጥለው ልጁ እንግዲህ 4 ወር ልጅ የሞተበት ይሄ ነው። ባለቤቱ ይሄ ነው ማለት ነው። ወንድሜ ምን እየሰራሽ ነበር በሰዓቱ? ይስላል በሰዓቱ እዛ ቡና እያፈላሽ ነበረ ገምታ የነበረችው። የቡና ቁርስ ነበር ማሽን ላይ እየቆላች ነው ያገኘው። የቡና ቁርስ ነበር ማሽን ላይ እየቆላች ነበር። የቡና ቁርስ ነው ማሽን ላይ እየቆላች የነበረው። አዎ ቡና አፍልታ ነበረ። ይህ ገዳይና አማራን ለማጥፋት የተነሳው ይህ መራሹ መንግስት ዛሬ ገና የ25 ዓመታት ወጣት ሚስቱን ነው እንግዲህ የ4 ወር ህፃን ጥላበት እንድትሄድ ያደረገ ማለት ነው። ይሄ ብቻ አይደለም፣ ብዙ ወጣቶች ሙተዋል። ብዙ ወጣቶች ሙተዋል ማለት ነው።
በተራ ሁሎችንም ስማችሁን ለሚዲያ የምናደርስ ይሆናል ማለት ነው። እግዚአብሔር ያጽና ወንድሜ፣ እግዚአብሔር ያጽና። እኔ ምን እንደምልም አላውቅም። አሁን ይሄ ህፃን ልጅ አድርጎ ኢትዮጵያዊ ነኝ ይላል። የኢትዮጵያ መንግስት በእናቴ ጀርባ ላይ ያለው በድሮን መቶኝ እናቴን ገደለ ብሎ አሁን ይሄ ህፃን ልጅ አድርጎ ኢትዮጵያዊ ይሆናል። የአብይ አህመድ ኢትዮጵያችን ናት። እነዚህ እች ናት የአብይ አህመድ ኢትዮጵያ። ይቅርታ አድርጉልኝ። ይሄ የማያስቆጣው የአማራ ወጣት ካለ የማያስቆጣው የአማራ ተወላጅ ካለ ይሄ የማያስቆጣው የሰው ልጅ በአጠቃላይ ሰራዊቱ ገብቶ በእግር እየገባ ቤት ለቤት ንጹሃንን ይገላል፣ ይጨፈጭፋል፣ ሴቶችን ይደፍራል፣ ያርዳል። እንደ አጋጣሚ እጅ ውስጥ የገቡለትንም ታጋዮች በጭከናና አረመኔነት በሞላበት ይገላል፣ ይቆራርጣል። አይተናል እኮ በትግራይ ጦርነት እሳት የሚያቃጥል ሰውን በህይወት እኮ በእሳት የሚያቃጥል ሰራዊት ነው የአብይ አህመድ ሰራዊት። የቲዲኤፍን ታጋይ እኮ በቢላ ሲያርድ እኮ አይተናል እኮ የአብይ አህመድ ሰራዊት። አጋድሞ በቢላዋ ሲያርድ ሰውን እንደ በግ የሚያርድ ሰራዊት ነው የአብይ አህመድ ሰራዊት። እናት ቁጭ ብላ ቡና የምታበላበት ላይ የ4 ወር ህፃን ልጅ አዝላ በድሮን መጥቶ እናቷን ገሎ ከሞተች እናት ላይ ልጁ በቢላዋ አንቀልባውን ቀደው ነው ያወጡት። ይሄ ነው የአብይ አህመድ አገዛዝ። ይሄ ነው የአብይ አህመድ ህግ ማስከበር። ይሄ ነው የአብይ አህመድ ሰራዊት። ይህንን በአማራ ክልል ላይ ያደረገ ቅርስን እያፈረሰ ንብረትን እያወደመ ሆስፒታልን እያቃጠለ ትምህርት ቤቶችን እያነደደ እርሻን እያወደመ የአማራን ህዝብ ወደ 100 ዓመት ወደኋላ መልሶ በድህነት በስቃይ በመከራ እንዲኖር እያደረገ እነሱ መልሳ በደሳስ ምን ነበር የሚነግሩ ስለነሱ ሀገር ላሰማችሁ። ህዝብ መብት ግን መድፈቅ አይችልም። የሚሰማቸው ነገሩ የአኛዋን መብት ጨፍልቀ ኢትዮጵያዊ ነኝ ብለህ ልትጨፍር አትችልም። ትጠፋለህ። የጊዜ ጉዳይ ነው። ትጠፋለህ። እኔ በሚል እብሪት የትም አይደረስም። ወደፊት እየሄደች ባለችበት ሀገር በትናንትና በሬ ዘንድሮ አይታረስም። ቆመቆሮችን መታገል አለብን። ኢትዮጵያን የሚመጥናት ነገር ሊደረግ ይገባል። በሁሉም መስክ ኢትዮጵያን የሚመጥናት ነገር ካደረግንና ቆመቆሮችን ከታገል አዲስቷን ኢትዮጵያን ማድረግ እንችላለን። ጩኸቶች አሉ፣ ለቅሶዎች አሉ፣ የተለያየ ድምፆች አሉ። እነዚህ ድምፆች የጊዜ ጉዳይ ነው። እውነቶች ውስጣቸው ስለሌለ፣ ምክንያታዊነት ውስጣቸው ስለሌለ፣ ኢትዮጵያዊነትን ያላስቀደሙ ስለሆነ ይንኮታኮታሉ፣ ይጠፋሉ። አንዳንዱ አሁን ኢትዮጵያ ተደካማለች፣ ፈረሰች ይላል። ኢትዮጵያማ እየጠነከረች ነው። ኢትዮጵያማ ስንት ታሪክ ሰራች እኮ ባለፉት ዓመታት ነች። የኢትዮጵያ መስዋዕትነት የሚቀበል ትውልድ እኮ መጣ። የራሱን ታሪክ የሚጽፍ መጣ። ኢትዮጵያማ ስትነካ ቁጭ እያላይም ብሎ የሚሰለፍ ቄሮና ቀረ የተፈጠረበት ሁሉም የሀገሪቷ ወጣት የተነሳበት ሁኔታ ተፈጠረ። እነዚህን ታሪኮች እነዚህን ድሎች ሰብሰብ አድርገን አቅም አድርገን ያሉ ችግሮች ደግሞ እኩልነት ላይ ነጻነት ላይ ወንድማማች ላይ ያሉትን ይሰማል። ተመልከቱ እንግዲህ የአማራን ክልል እያወረድ ደግሞ እያለን ያለውን ተመልከቱት። እንግዲህ ነገያችንን ይወስናል። ዛሬ የተዘጋጀውን ያህል ነገር ይመስላል። ስለዚህ ግንባታ ስንል አንደኛው ይሄ ነው። ሁለተኛው ግንባታ ኢኮኖሚ ነው። በኦሮሚያ መገንባት የምንፈልገው ነው። ጠንካራ ኢኮኖሚ መፍጠር፣ ጠንካራ ኢኮኖሚ መፍጠር። ኢትዮጵያ ትልቅ ጸጋ ያለው ሀገር ነው። የኦሮሚያ ትልቅ ጸጋ አለ። መሬት አለ፣ ማዕድን አለ፣ ውሃ አለ፣ የሰው ኃይል አለ። ዓለም ላይ ያለንበት አቀማመጥ ስትራቴጂክ ነው። የዓለም ገበያ ልንጠቀምበት። የዛሬ 3 ዓመት 4 ዓመት 5 ዓመት የነበረው ኦሮሚያና ዛሬ ያለው ኦሮሚያ ኮምፕሊት ይለያል። ገቢውን ከ16 ቢሊዮን 58 ሰማችሁት? የዛሬ 4 ዓመት የነበረው ኦሮሚያና አሁን ያለው ይለያያል። የዛሬ 4 ዓመት የነበረው ትግራይና አሁን ይለያያል። በማግዛዝ በሽመልስ አብዲሳ አገዛዝ ትግራይን እያወደሙ አማራ ክልልን እያወደሙ የነሱ ኦሮሚያ የሚሏትን ግን እየገነቧት ነው ያሉት። የኦሮሞን ህዝብ የማትጠቀልል የነ አብይ አህመድ የነ ሽመልስ አብዲሳ ኦሮሞ
ትላንትና አንድ የብልጽግና ደጋፊ ደውሎልኝ ነበር እና የአብይ አህመድ አገዛዝ ኦሮሞ አይደለም፣ የአብይ አህመድ አገዛዝ ጨፍጫፊ አይደለም ይለኝ ነበር። ተመልከቱ እነ ሽመልስ ምን እያሉ እንደሚነግሩን በአንደበታቸው። 56 ቢሊዮን ያደረሰ አሁን ደግሞ 78 ቢሊዮን ለማድረስ እየሰራ ያለ በጀቱ ከ68 ቢሊዮን 158 ቢሊዮን የደረሰ ትምህርት በጀቱ የኦሮሚያ ከ58 ቢሊዮን 165 ቢሊዮን የደረሰ የአማራ ክልል የትግራይ ክልል ግን በጀቱ አቆልቁሎ ወርዶ ቢሎ ኔጌቲቭ የሆነ ማለት ነው። መጣጥላላ ኦሮሚያ ውስጥ የነበረው ትምህርት ቤት 14,000 ምናምን ነው የነበረው። አሁን ከ27,000 በላይ ሆኗል። ሰማችሁት? ኦሮሚያ ውስጥ የነበረው ትምህርት ቤት 14,000 ነበር፣ አሁን ከ27,000 በላይ። አማራ ክልልስ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ቤት ተፈናቅለዋል። በሚሊዮን የሚቆጠሩ ተማሪዎች ከትግራይ ትምህርት ቤት ተፈናቅለዋል። በ100,000 የሚቆጠሩ ትምህርት ቤቶች ትግራይ ውስጥ ፈርሰዋል፣ አማራ ክልል ውስጥ ፈርሰዋል። እቺ ናት የነ ሽመልስ አብዲሳ ኢትዮጵያ፣ የነ አብይ አህመድ ኢትዮጵያ፣ እነ ጻድቃን እነ ጌታቸው ሊገነቧት እያሉ ያሉት ኢትዮጵያ እቺ ናት። ከነ ጻድቃንና ከነ ጌታቸው ጋር ነው እየገነባት ያለችው ኢትዮጵያ። አብይ ትግራይን የምታደህይ፣ አማራ ክልል የምታደህይ። ከፍተኛ ለውጥ ነው የመጣው። ባህላዊ እሴቶቻችን ተጥሎ ነው የነበሩት። አሁን ኢኮኖሚ አቅም የሆኑበት ተጃጅል ለሙማ መነሙርቴ አዳ ቡዛ ጎኖፋ ጋቸን ስርና ከፍተኛ ለውጥ እያመጡበት ያለበት ሂደት ይሄ ነው። ግንባታ በወሬ አይገነባም። ሀገር ክልል የተሰጠን ኃላፊነት ክልሉን መገንባት ያን ኢትዮጵያን ስለ ኦሮሚያ ክልል ነው እያወራን ያለ ነው። የነሱን ሀገር እየገነቡ የነሱን ክልል እየገነቡ የሌላውን ክልል ግን በድሮን እያፈረሱ ነው። ንጹሃን እየጨፈጨፉ ነው። ቅርስን እያፈረሱ ነው። ኢንዱስትሪውን እያወደሙ ነው። ህዝቡን ድሃ እያደረጉት ነው። ተመልከቱ የሚነግሩን ያሉት እነ ሽመልስ አብዲሳ። ወሬ ቀረርቶ ሐሜት አይገነባም፣ ጥላቻ አይገነባም። አሁን እዚህ በፍንፍኔና ኦሮሚያ ልዩ ዞን ዙሪያ የአስተዳደር ወሰን አበጅተናል። እሱ ማዕከል አድርገን ሸገር የሚባል ትልቅ ከተማ መስርተናል። ወደፊት ትልቅ የኢትዮጵያ ኢኮኖሚ አቅም ሊሆን የሚችል አዳማና ሞጆ መሀል ላይ ትልቅ የስፔሻል ኢኮኖሚክ ዞን መስርተናል። ስራው እየተጀመረ ነው ያለው። እነዚህ ሁሉ አቅሞች እንዲሆኑ ሌሎች ከተሞችን ሰብሰብ ብሎ ጉልበት ኖሯቸው ከተሜነት እንዲጠናከር፣ ከተሜነት ደግሞ የማምረቻ ማዕከላቶች እንዲሆኑ፣ የፈጠራ ማዕከላቶች እንዲሆኑ፣ የኢንተርፕረነሮች ማዕከላቶች እንዲሆኑ፣ የሙያተኞች እጅና አእምሮ የተገናኘበት ትውልድ ማዕከላቶች እንዲሆኑ ጠንከራ ግን እየሰራን ይህ በዚህ ነው ኦሮሚያ መገንባት የምንፈልገው። በሃይማኖት፣ በብሔር፣ በጾታ፣ በተለያየ ፍላጎቶች በሙያ የተከበረባት ሀገር ሆን እንደምትሆን ምንም ጥርጥር የለኝም። ምክንያቱም ጠንካራ መሪ ያለን። ጽንፈኝነት የወደቀ አስተሳሰብ ነው። የተሸናፊዎች አስተሳሰብ ነው። የኋላ ቀሮች አስተሳሰብ ነው። ኢትዮጵያ ውስጥ ጽንፈኝነት መነሻዎቹ 3 ናቸው። አንደኛው ከበታችኝነት ስሜት የሚመነጭ ጽንፈኝነት ነው። ሁለተኛው ደግሞ ከሚገባው በላይ ሆኖ ለመታየት እና ለመገኘት የሚደረግ ጽንፈኝነት። ስለ ራሱ ነው እየነገረን ያለው። ከበታችነት ስሜት ይሄ ሁሉ ትዕቢት የተደራረበ ጥርሱን ሳያስተካከል ይሄ ሁሉ ትዕቢት የበታችነት ስሜት ከሌለው ለምን ያንን አስባለው አይደለ? እውቀት አለመኖሩን፣ ችሎታ አለመኖሩን። ሶስተኛ ደግሞ የውጭ ኃይሎች የሚፈጥሩት ጽንፈኝነት ነው። በሃይማኖት ሊሆን ይችላል፣ በብሔር ሊሆን ይችላል ወዘተ። እነዚህ 3 ናቸው መሰረታዊ የጽንፈኝነት መነሻዎች። የበታችን ይሄንን ያህል ከሰማ ነው ይበቃውናል። ለምንድን ነው በደንብ ሌላ ጊዜ አመጣዋለሁ በደንብ አድርጌ በእንትኑ ያስተላልፌው ማለት ነው። እነ ሽመልስ አብዲሳ በባጀት፣ በኢኮኖሚ፣ በትምህርት፣ በኢንዱስትሪ፣ በልማት የነሱ ክልል እያደገች ነው። የአማራ ክልል ግን ምስኪኑ ድሃ ገበሬ እህል በልቶ ያልጠገበ ለእግሩ ጫማ ለጀርባው ልብስ የሌለው በድሮን እየተገደለ ነው ያለው። ሲያሸንፈው የፋኖን ዱላ ሲያቅተው ንጹሃንን ሄዶ እየጨፈጨፈ ነው ያለው። የነ ብርሃኑ ጁላ ሰራዊት ይሄ ነው። እነ ብርሃኑ ጁላ የገነቡት ሰራዊት ይሄ ነው። ወንበዴ ሰራዊት የምንለው ለዚህ ነው። ወሮ በላ ሰራዊት የምንለው ለዚህ ነው። አሳፋሪ ሰራዊት የምንለው ለዚህ ነው። የሰራዊት ማነር የሌለው ደሞኑና ዓለም ላይ አትልጡልን ብለዋል። ደፋሪ ሰራዊት፣ ሴቶችን የሚደፍር ሰራዊት፣ ሰራዊት እንዴት ሴትን እንደሚደፍር፣ ሰራዊት እንዴት አገርን እንደሚያፈርስ
የኢትዮጵያ ሰራዊት አገር እንዳፈረሰ የኢትዮጵያ ሰራዊት ሴቶችን እንደደፈረ የኢትዮጵያ ሰራዊት ኢትዮጵያን ወደ ኋላ እንዳስቀራት የኢትዮጵያ ሰራዊት አገርን እንዳስወረረ ኑና ያንን ስርዓት አስተምሩ ማለት ነው። አስገራሚ ነው። መስሏችኋል? ግን በቆፈሩት ጉድጓድ መግባት አይቀርም፣ በሰፈሩት መሰፈር አይቀርም። ዛሬ ሽመልስ አብዲሳ እቺ የተናገሯት በታሪክ ትቀመጣለች፣ በታሪክ ትቀመጣለች። የማንን ቤት አፍርስህ በሰላም ይቀመጣል? የማንን አገር አፍርስህ በሰላም ይቀመጣል? ለዚህ ነው የፋኖን ትግል መደገፍ አለብን። ቲዲኤፍን መደገፍ አለብን። የቲዲኤፍ እና የፋኖ ኃይሎች አብራችሁ ቁማችሁ አብይ የሚባልን ነፍሰ ገዳይ የአብይ አህመድን አገዛዝ ማስወገድ አለባችሁ የምንለው። የአማራ ኃይል ፋኖ አቅሙ በላይ ሆኖበታል። አብይ አህመድ ሊቋቋመው አልቻለም። በብርጌድ ተደራጅቷል። አርሚ ነው፣ ትልቅ አርሚ ገንብተዋል። ትላልቅ የጦር መሪዎች ተፈጥረዋል። አማራ ክልል ውስጥ አገርን ማስተዳደር የሚችሉ መሪዎች ተፈጥረዋል። ፋኖ መካከል ውስጥ እንደምትሰሙት አይደለም። ስምምነት የላቸውም፣ አንድነት የላቸውም። እንደው እንደዛ ሲሉ ደስ ይለኛል። ምክንያቱም ስምምነት ሳይኖራቸው አንድነት ሳይኖራቸው በዚህ ደረጃ ጠንካራ ከሆኑ ነገ ጠዋትማ ተደራጅተው በአንድ ኮር ውስጥ በአንድ አርሚ ውስጥ በአንድ ኮማንደር ውስጥ ሲሆኑ በአንድ ኮማንድ ውስጥ ሲሆኑ አንድ መሪ ሲኖራቸው ተአምር ነው የሚሆነው። አይደለም ለኢትዮጵያ ለኢስት አፍሪካ የሚያስደነግጥ ሰራዊት ነው የሚሆነው ማለት ነው። እኔ በጣም ደስ የሚለኝ እርስ በርስ ሰላም የላቸውም መሪ የላቸውም ሲባል ዳትስኩል እንደዚህ ሆነው ይሄ ሁሉ ኃይል መሪ ሳይኖራቸው በአንድ ኮማንድ ሴንተር ውስጥ ሳይኖራቸው መስማማት ሳይኖራቸው ከሆነ ይሄ ሁሉ ኃይለኝነት ነገ ጠዋት አንድ የሆኑ ቀልማ ምን ሊሆን ነው የምለው። ግን ለብልጽግና we have a bad news። የጎንደር ነበር እንደፈለገ የሚያምታታ አንዱን በወልቃይት አንዱን በምን እያለ ሲያምታታ ነበር። ዛሬ የጎንደር ፋኖ በቃ ብሏል፣ አንዱ ሆኗል። በቃ ይሄ በአማራ ህዝብ ላይ የሚደረገው ጭፍጨፋ አስቆጥቶት አንድ የማይሆን አማራ ካለ ብልጽግና ብቻ ነው። ከፋኖ ጋራ አንዱ ነው የማይታገል ካለ ብልጽግና ብቻ ነው። በብልጽግና ስር የተጠቀለሉ ጌታቸው ረዳ የአማራ ልሂቃን እያለ የሚጠራቸው የነበሩት የአማራ ልሂቃን እያለ ጌታቸው የሚጠራቸው አልነበሩ። በትግራይ ጦርነት ጊዜ ከአብይ ጋር ያሉት ናቸው። ዛሬ ጌታቸው ረዳ ጻድቃን ሄደው የተቀላቀሏቸው የአማራ ልሂቃን እያሉ የሚነግሩን የነበሩት እነሱ ናቸው። እነ አገኘው ተሻገር እነ ተመስገን ጥሩነህ እዛ አማራ ብልጽግና ውስጥ ያሉት ናቸው። ትላንትና የአማራ ልሂቃን እያለ የሚነግረን የነበሩት። ስለዚህ የፋኖን ትግል የሚቃወም የፋኖን ትግል የማይደግፍ አማራ ነኝ የሚል ካለ ብልጽግና ነው። ከዛ በተረፈ ግን የአማራ ህዝብ በዘመኑ አይቶት የማያውቀው መከራ ከሰማይ ዝናብ እንጂ ከሰማይ ድሮን ሲፈስ አይቶ አያውቅም። የአማራ ህዝብ ከሰማይ ዝናብ ብቻ ነበር ሲወርድ አይቶ የሚያውቀው። አሁን ግን ከሰማይ የሚወርድ መዓት ገዳይ ነፍሰ ገዳይ ትላልቅ ብረቶች ናቸው። ፎቶግራፉን ባሳያችሁ ትደነግጣላችሁ። ምን እንደሆነ ከሰማይ እያወረደ ያለው ይሄ ሰውዬ ምን አፍስሱ ህዝቡን እየጨፈጨፈው እንዳለ ይሄን የሚያክል ብረት ነው የሚወድቅ ያለው ታዩታላችሁ። እንዲህ ያለ ነገር ነው ከሰማይ እየጣለ ህዝብ እየጨፈጨፈ ያለው። ይሄም ግን ሆኖ ግን የአማራን ትግል ሊበግረው አልቻለም። ይልቁን እሱ ከሰማይ በድሮን ቦምብን ባፈሰሰ ቁጥር ከምድር ደግሞ የአማራ ኃይል አንድ እየሆነ ይሄዳል። የአማራን ትግል እያጠናከረው ይሄዳል። እሱ ከሰማይ የሚያፈሰው የእሳት የቦምብና የፈንጂ ዝናብ የአማራን ህዝብ እያጣበቀው እንደ ግሉ ነው እየሆነለት ያለው፣ እንደ ማስቲሽ ነው እያጣበቀው ያለው። እሱ ከሰማይ በድሮን እሳት ሲልቅ የአማራ ህዝብ እንደ ግሉ ይጣበቃል። የአማራ ትግል እየጠነከረ የአማራ ትግል እየበረታ ነው እየሄደ ያለው። ስለዚህ ፋኖ ተደራጅቶ በቅርቡ ጠብቁ፣ አስደናቂ ነገር ደግሞ እንሰማለን። ወሎ ላይ የሰማነውን እንደገና ደግሞ እንሰማዋለን። ከመቼውም በላይ ተጠናክሯል። ጎበዝ ሆንክ ፋኖን ተቀላቀለው። አሁን ነገ ጠዋት ፋኖ ብልጽግናን ጥሎ ሲመጣ ከሩቅ ናችሁ አድናቂን ከምትሆኑ ዛሬ ተቀላቀሉት። ከፋኖ ጋር ተቀላቅለን አብረን ፋኖን እናግዘው። የአብይ አህመድ ትግሬዎች ገብተዋል። ላሳያችሁ። የአብይ አህመድ ትግሬዎች ስድብ ብቻ ነው የሚያቆላልኳቸው ብልጽግና። ምክንያቱም መሀይሙን፣ ሰካራሙን፣ ፈሪውን ዱርዬውን፣ ወመኔውን፣ ወሮ በላውን ሰብስቦ ስለሆነ የገባው ብልጽግና ሲመጡ የሚያውቁት በቃ ያንን ነው። ሰው የሚያውቀውን ነው የሚናገር፣ የሚያውቀውን ቋንቋ ነው የሚናገርና የአብይ አህመድ ተከታዮች፣ ተደጋፊዎች እና ደጋፊዎች እንደዚህ ናቸው። ስለዚህ ፋኖ እያሸነፈ ነው። የፋኖ ትግል አሁንም ተጠናክሯል። ፋኖ
በቅርቡ አስደናቂ ነገር ሰርቶ ያሳየናል። ስለዚህ ጊዜው ሳይረፍድብን ፋኖን እንቀላቀሉ። በተለይ ጀንዚ ሙቭመንት መነሳት አለበት። እኔ ልጆቼ ጀንዚዎች ናቸው። አስደናቂ ነገር ነው በእነሱ ላይ የምታየው። በጣም ጨካኝ ናቸው፣ በጣም ቆራጥ ናቸው፣ በጣም ዲተርሚንድ ናቸው፣ በጣም ፋስት ናቸው። ምንም አይነት ኖ ቢኤስ እነሱ ጋር በቃ ቱ ደ ፖይንት ነው። ስለዚህ ጀንዚ ሙቭመንት ኢትዮ ጀንዚ የሚባል ሙቭመንት መነሳት አለበት። በተለይ ለጀንዚው ነው ትልቁ የአብይ አህመድ መንግስት ትልቁ ጠላትነቱ። ፊውቸራችሁን ያበላሸው እጣ ፋንታችሁ የምትኖሩበት። እኛስ ኖርነውን ያህል ኖረን ምን ያህል ጊዜ እንደቀረን እግዚአብሔር ነው የሚያውቀው። እናንተ ግን you have a long way to go። ስለዚህ ጀንዚ ተነስታችሁ የአብይ አህመድን አገዛዝ ጣሉት። በምታውቁት ቴክኖሎጂ በምታውቁት ነገር በሙሉ የአብይ አህመድን መንግስት ጣሉት። ስለዚህ የአማራ ህዝብ ላይ እየተደረገበት ያለውን የድሮን ጭፍጨፋ ልናሳውቅለት ልናሳይለት ይገባል። ይሄ ህፃን ልጅ ተመልከቱ፣ በእናቱ ጀርባ ላይ ሆኖ ነው በድሮን የተመታው። እናትየዋ ሞቷ፣ ከእናትየዋ ጀርባ ነው ቀደው ህፃኑ ልጅ ያወጡት። ህፃኑ ልጅ ሆዱ ላይ ተመቷል። ለእነዚህ ህፃናት ልጆች ድምፅ ልሆናቸው ይገባል። ባለፈው ሆስፒታል ውስጥ ነው ልጃቸውን ሊያሳክሙ የሄዱ እናትና አባት እናት ልጅ በድሮን ተገለዋል። ብልጽግና እያፈረሰ ያለው ሆስፒታልን ነው፣ ትምህርት ቤትን ነው፣ መኖሪያ ቤትን ነው። ፋኖንማ ሊያገኘው አልቻለም። ፋኖንማ ሊቋቋመው አልቻለም። የእሱ ሰራዊት እንደ እንቧይ ተንዷል፣ እንደ ሻማ ቀልጦ ጠፍቷል። ያለ ቀባሪ በየቦታው ተበትኗል። ስለዚህ ለአማራ ህዝብ ድምፅ ልንሆንለት ይገባል። የሚቀጥለው የጄኖሳይድ ሰነድ ይወጣል ከትግራይ ከትላንትና ወዲያ አዲስ ስታንዳርድ ማውጣቶታል። ላይ ኢትዮ ፎረምም ሲዘግበው ሰምቻለሁ። ኢትስ ጉድ። የጄኖሳይድ ሰነድ መውጣቱ ጥሩ ነው። ለእኔ ግን የጄኖሳይድ ሰነድ መውጣትና አለመውጣቱ ምንም ለውጥ አለው ብዬ አላምንም። ፐርሰናሊ የማይኖርበት ምክንያት ለምንድን ነው? ኦኬ የጄኖሳይድ ሰነድ ቢወጣ ባይወጣ ትግራይ ውስጥ ጄኖሳይድ እንደተፈጸመ ሰምተናል። ስንሰማ ነው የከረምነው፣ ሲነገረን ነው ስናየው። ከጦርነቱ ዘመን ጀምሮ ስለተደፈሩ ሴቶች ይሄ ሰነድ አውጥቷል። የተደፈሩ ሴቶች ላይ ግን ግፍ እየተሰራባቸው ነው። የተደፈሩ ሴቶች ግፍ ተሰርቶብናል ሲል ይሄ ጄኖሳይድን አዘጋጅቶ ያወጣው አቶ የማነ ዘርአይ ወጥቶ ሴቶቹን ሲያናግር ድምፃችሁ ልስማቸው ሲል አላየሁትም። እኛም ኮንታክት ልናደርገው ስንሞክር ሲመልስ አላየሁትም። የተደፈሩ ሴቶች ቁጥራቸው እዛ ላይ ወጥቷል። እሺ የተደፈሩ ሴቶች ቁጥራቸው ወጣ። የተደፈሩ ሴቶችን ከደፋሪዎቻችን በላይ ግፍ ተሰራብን፣ ልርዳችሁ ብላ በመጣች ግለሰብ ግፍ ተሰራብን፣ ተጨበረበረብን ሲባል ግን ምንም አይነት እነሱ የሚደግፍ ለእነሱ ድምፅ የሚሆን ነገር ግን አላየሁም። ወጥቶ የእነሱን ጥያቄ ልመልስማ ምንድነው የሆነው ሲል ግን አልሰማውም። ሌላ በጣም ያስገረመኝ ነገር በሻቢያ የተደፈሩት ይሄን ያህል ናቸው ይላል። 53%፣ ለብልጽግና 35% ነው የተሰጠው። የተረፈው ደግሞ ለሌሎቹ ለአማራና ለሌሎቹ። በእውነት ፐርሰንቴጁ ማተር ያደርጋል? ፐርሰንቴጁ የተደፈሩት ፐርሰንቴጅ አንዱን ወንጀለኛ አንዱን ንጹህ ያደርገዋል? እስኪ ስለ ጄኖሳይዱ እናውራ። የትግራይ ጄኖሳይድ ባለቤት ማን ነው? እዚህ ጋር ጻፉልኝ። አንደኛ በትግራይ ጄኖሳይድ ተጠያቂው ማን ነው መሆን ያለበት? ጻፉልኝ እዚህ ጋር። በትግራይ ጄኖሳይድ ተጠያቂ መሆን ያለበት ማን ነው? የዚህ ጄኖሳይድ ፋብሪኬተሩ ማን ነው? ማን ነው ባለቤቱ? ፋብሪኬት ያደረገው ፓተንቱን የሰራው ማን ነው? አብይ አህመድ ነው አይደለም? ሻቢያ ይስራው፣ ፋኖ ይስራው፣ ሶማሌ ይስራው፣ የማናት የአረብ ሀገር ድሮን፣ የዚህ ጄኖሳይድ ባለቤቱ አብይና ብልጽግና ነው። አብይ እና ብልጽግና ናቸው በአንደኛ። ለምን 100% ስለ ኤርትራ አይሰጡትም? እዳዝን ማተር አገርን ምሎ የተቀበለ እጠብቀዋለሁ ከላከለዋለሁ ብሎ የተቀበለው አብይ አህመድ ነው። ህግ አስከብራለሁ ብሎ የህግ ማስከበር አዋጅ ያወጀው አብይ አህመድ ነው። ገንዘብ ከፍሎ ሻቢያን ያስገባው አብይ አህመድ ነው። በር ከፍቶ መሳሪያ ሰጥቶ የሻቢያ ሰራዊት የሰራውን ሁሉ እንዲሰራ በር ከፍቶ ያስገባው አብይ አህመድ ነው። አልፎ ተርፎ ሰሜንስ ሲመታ ራቁቱን ሄዶ ልብስ ያለበሰው እኮ ሻቢያ ነው ብሎናል። ከዛ የጦር መሳሪያቸውን ሁሉ ይዘው ወደ ሻቢያ ይሄዱ ብሎናል። ሻቢያ ገብቶ ይሄንን ሁሉ ወንጀል ሲሰራ አብይ አህመድ አልገባም ነበር የሚለን። ስለዚህ ማጆሪቲው ደግሞ የተሰራው መጀመሪያ ላይ እንደገቡ ነው። ሻቢያ አልገባም በሚለን ዘመን ነው። ስለዚህ በሻቢያ ተሰራ በከሌ ተሰራ። ነምበር 1 ተጠያቂው በትግራይ ጄኖሳይድ አብይና አብይ አህመድ ነው።
የአብይ አህመድን ሰራዊት ቁጥሩን አሳነስክለት፣ አበዛህለት። ለምንስ 0% አይሆንም የኢትዮጵያ ሰራዊት ያደረገው? 100%ቱን ስለምን ለሻዕቢያ ተሰጠውን ካስፈለገ? it doesn't matter። በትግራይ ጄኖሳይድ አንደኛ ተጠያቂው አብይ አህመድ ነው። ለምንድነው ግን በዚህ ሰዓት እንዲወጣ የተፈለገው? ለምንድነው የጄኖሳይዱ ሰነድ በፊት ለምን አልወጣም? አሁን እንድትወጣ የተፈለገችው የሻዕቢያን ወንጀል ተለቅ አድርጎ አስተልቆ የግብጽግና አሳንሶ መውጣት ግን የተፈለገው ለምንድን ነው? በእርግጥ እሺ ወጣ፣ ይሄ ሰነድ ወጣ። ከዛስ የተደፈሩ ሴቶች የኔ ያለው የተገደሉ ሰዎች ወጣ። ትራንዚሽናል ጀስቲስ እንኳን ሳይደረግ ለሌላ ጦርነት አብይ አህመድ እየተዘጋጀ ያለ ትራንዚሽናል ጀስቲስ የሚባል እንኳን ሳይደረግ ሌላ ጦርነት እየተዘጋጀ ያለ የጄኖሳይድ ሰነድ ወጣ። ለምንድነው? እሺ ወጣ። ከዛስ ምን ይደረግ? ምንድነው ከዛስ መደረግ ያለበት? አብይ አህመድን ለፍርድ አቀርበዋለህ? የአብይ አህመድ እነጌታቸው ፈተው አዲስ አበባ የላኳቸው ተመልሰው መጥተው ይጠየቃሉ? አልገባኝም። የጄኖሳይድ ሰነዱ በዚህ ሰዓት የወጣበት ምክንያት ለምንድን ነው? ነው ወይስ ትግራይ ገና ሻዕቢያ የሚባል ጋራ አጋር ልትሆን ነው? የሻዕቢያ አጋርነት ልታገኝ ነው? እና የትግራይ ተቆጥቶ ይሄን ያህል ወንጀል ሰርቶብናልና ከሻዕቢያ ጋራ መጠጋት የለብንም የሚለውን የነጻድቃን ሐሳብ ለማስፈጸም ነው። እነጻድቃን 56% ወንጀሉ የተሰራ በሻዕቢያ ነው። ኢቭን ማህበረ ደጎ ላይ የተገደሉት እንኳን በሻዕቢያ ናቸው ብለውናል ነጻድቃን። ስለዚህ የአብይን ወንጀል አሳንሶ የሻዕቢያን አግንኖ አብይን ነፃ ለማውጣት ነው ወይስ ብዙ ወንጀል የፈጸመባቸው ሻዕቢያ ነው፣ ጥቂቱ ግን አብይ ስለሆነ ከአብይ ጋር አጋሩ ለማለት ነው? ለምንድን ነው በዚህ ሰዓት ይሄ ጄኖሳይድ? እኔ ደጋግሜ ደውዬለታለሁ አቶ የማንን ስላልመለሰልኝ ነው። ለምንድን ነው በዚህ ሰዓት ያወጣው? እሺ ከወጣስ ምን እንጠብቅ? የመጀመሪያው ትራንዚሽናል ጀስቲስ እንኳን አልተደረገም። ያ ሳይደረግ ሌላ ጦርነት ከነ የአዲስ አበባው ፊሊጶስ ጋራ ቢላዋ እየሳለ ነው አብይ አህመድ የትግራይን ህዝብ ለመጨፍጨፍ። ለሻዕቢያስ ይህንን ያህል ወንጀል አብዝቶ መስጠት የብልጽግናን ወንጀል ማሳነስስ ብልጽግና ነፃ ያወጣዋል ወይ ነው ወይስ በትግራይ ላይ የተፈጸመውን ወንጀል ባላንስ ያደርገዋል? ትንሽ ስለፈጸመባችሁ ሻዕቢያ ለአብይ አህመድ ተገዙለት ለማለት ነው? የሻዕቢያም ሆነ የብልጽግና አብይ ባስገባውን ፋኖ ሆነ በአረብ ድሮኖች የተሰራው ጭፍጨፋ ባለቤቱ አንደኛ አብይ አህመድ፣ ሁለተኛ አብይ አህመድ፣ ሶስተኛ አብይ አህመድ። መጀመሪያ ተጠያቂው አብይ አህመድ ቺፍ ኮማንደር ኦፍ ቺፍ የጦርነቱ ኮማንደር ቺፍ አብይ አህመድ ነው። ነምበር 1 ጦርነቱን የመራው ከሲቹዌሽን ሩም ሆኖ የመራው ኤርትራ ያደረገችልንን ውለታ ከፍለን አንጨርስም ያለው የትኛው ውለታ? 53% ገብቶ የሴቶችን የደፈረውን ማለት ነው። 53,000 ሴቶች የተደፈሩትን ውለታ ከፍለን አንጨርሰውም ብሎናል አብይ አህመድ። ኤርትራ ባትደርስልን ኑሮ ብሎናል። የኤርትራ መንግስት ብቻ ሳይሆን የኤርትራ ህዝብ እያለ ነግሮናል ትናንትና። ስለዚህ የጄኖሳይዱ ሰነዱ ወጣ አልወጣ አብይ ነፃ ሊያደርገው አይችልም። አብይ ነፃ ሊሆን አይችልም። 35% ሰጠኸው 10% ወይም 5% አብይ አህመድ 100% በትግራይ ጄኖሳይድ ተጠያቂ ነው። ኤርትራ የሚባለውን ኃይል አስገብቶ ህዝቡን ያስጨፈጨፈ፣ ህዝቡን ያስገደለ፣ ህዝቡን ያሳረደ አብይ አህመድ ነው። አብይ አህመድ ባያስገባው ኑሮ፣ አብይ አህመድ ይህን ጦርነት ባያውጅ ኑሮ፣ አብይ አህመድ የኤርትራን መንግስት የኤርትራን ሰራዊት በር ከፍቶ ባያስገባ ኑሮ ኢሳያስ አፈወርቂ እንኳን የትግራይ ህዝብ ገብቶ ሊደፍር አይደለም ፊቱን ወደ ትግራይ አያዞርም ነበረ። ትግራይን ዞር ብሎ ለማየት ይፈራ ነበር። ኢሳያስ አፈወርቂን አጅበህ ይህንን ጭካኔ እንዲሰራ፣ ይህንን አረመኔነት እንዲሰራ ያስገባው ብርሃኑ ጁላ፣ አብይ አህመድ ምናምን ወርዴሳ የሚባል የአየር ኃይሉ የኦሮሞ ብልጽግና አንደኛ ተጠያቂ የኦሮሞ ብልጽግና። የፈለገ በሉት ማንም መጥቶ የአብይ አህመድን ወንጀል ሊያጸዳ የክርስቶስ ደም እንኳን አብይን አያጸዳውም። ምክንያቱም እንደዚህ ያለ ጭከናን ክርስቶስ አያጸዳም። እንደ አብይ አህመድ አይነት ነፍሰ ገዳይ በሚሊዮኖች ደም የታጠበ፣ በሚሊዮኖች ደም እጆቹን ያረከሰ፣ በሚሊዮኖች ህይወት የቀለደ የትግራይም የአማራ ህዝብም
ጄኖሳይድ ባለቤቱ አብይ አህመድ ነው። ይልማ መርደሳ ታንክ ዩ። ይልማ መርደሳ፣ ብርሃኑ ጁላ፣ አብይ አህመድ የኦሮሞ ብልጽግና በአንደኛ ቁጥር። ጄኖሳይድ ሰነድ ከትላንትና ወዲያ ተለቀቀ። ለምን አሁን ተለቀቀ? ትግራይ ውስጥ ሆነው እየሰሩ ያሉ የነጻድቃን ሰዎች አሉ ስንል ዝም ብለን አይደለም። በጣም ይገርመኛል። የአብይ አህመድን ወንጀል አሳንሰው እኔ እኮ በጣም ይደንቀኛል። በአብይ ላይ ነው መቆጣት ያለብን ወይስ በኤርትራ ላይ? ኤርትራ ምንም ጥያቄ የለውም። ገብቶ ጭከን አድርጓል። ተዘጋጅቶ የኖረውም ቁጭ ብሎ ሰራዊት ሲያሰለጥን የኖረውም ኢሳያስ አፈወርቂ የትግራይን ህዝብ ለመበቀል ነው ስራው። በቃ ጊዜና ሁኔታ እየጠበቀ የነበረው የትግራይን ህዝብ ገብቶ ለመበቀል ነው። ለአመታት የተዘጋጀበትን ነገር ማን ያስፈጸመለት? እንዲያደርግ የፈቀደለት ማን ነው? በር የከፈተለት ማን ነው? ፋሲሊቴት ያደረገለት ማን ነው? ከበሬጅ የሰጠው ማን ነው? አብይ አህመድ። ነገሩን አልኩ። ጀነራሎቹ አብረን አንዱ ጉድጓድ ውስጥ እየገባን አብረን በደም ተሳስረናል፣ በአጥንት ለአጥንት ደም ለደም እኮ ብለውናል የአብይ አህመድ ሰራዊቶች፣ የጦር አመራሮቹ። ጦርነቱን እንዲመራ አላው አድርጎ አብይ አህመድ። ስለዚህ የትግራይ ላይ የተደረገው ጄኖሳይድ ለኤርትራ 53% ስጠው፣ 40% ስጠው፣ 50% ስጠው፣ it does not matter 100% የትግራይ ጄኖሳይድ ባለቤቱ አብይና አብይ አህመድ ነው። አንደኛ አብይ አህመድ፣ ሁለተኛ ብርሃኑ ጁላ፣ ሶስተኛ ይልማ መርደሳ። ወይንም አንደኛ አብይ አህመድ፣ አንደኛ ጁላ፣ አንደኛ ይልማ መርደሳ። እነዚህ ናቸው። 1 2 3 ተብሎ ደረጃ ቢቀመጥ አብይ ነው ኮማንደር ኢን ቺፍ። ጦርነቱን የመራው፣ ጦርነቱን ያወጀው፣ ጦርነቱን ያስተባበረው፣ የጎረቤት ሰራዊት ከፍሎ ለምኖ ያመጣው፣ ባለውለታችን ያለው አብይና አብይ ነው። it does not matter 53% 55% ባይዘው ወያቶ የማነ ከሰማኸኝ መሰረትም ሰነድ አረግነ ሰነድ ነበር ብላናለች። የጄኖሳይድ ሰነድ ነበር ብላናለች። ይሄ የጄኖሳይድ ዶክመንት የመሰረትንም ሰነድ ያካትታል። ያለ ስራዋ ኤንጂኦ ሆና ነን ገቨርንመንታል ኦርጋናይዜሽን ሆና ሰነድ ነበር ብላናለች። ባይዘው ወይ እቺ መሰረት ስለምትባለው በጣም ያስቀኛል የሚጫወቱት። ተጠቃች። ማንም ያጠቃት እሷን ስላጠቋት ማን ያጠቃት? እና ሴቶችስ ያጠቃቻቸው ሴቶችስ? እሷ ከጻድቃን ጋር ሪሌሽንሺፕ ዊዝ ቤኔፊትስ ጓደኝነት ዊዝ ቤኔፊት ስላላት የሷና የጻድቃን ሲክሬት የሆነ ሪሌሽንሺፕ ስላላቸው በጻድቃን ፕሮቴክትድ ሆና የጻድቃን አርሚ ሁሉ እሷ ሊደግፍ ስለመጣ እሷስ አጋዥ አገኘች። እንደዛ ሴቶችስ ተደፍረው ድምጽ ያጡት ማንንም ተጫውቶባቸው ዛሬ ጄኖሳይድ ተብሎ በስማቸው እየተነገደባቸው ያለው ይሄን ያ ሴቶች ተደፈሩ ተብሎ የሚነገርላቸው ዞር ብሎ ቋይቷቸው የሚያውቅ የለም። አቶ የማነ ይህንን በደንብ ጠንቅቆ ያውቃል። 53,000 ሴቶች እንደተደፈሩ ምን አድርጎላቸው ያውቃል? መሰረት ተጫወተችብን፣ መሰረት ግብ ሰራችብን፣ ነገደችብን ሲባል ምን ብሏል አቶ የማነ? እሺ እነዛ ሴቶችስ ማን ድምጽ ሆናቸው? አጭበርባሪዋ መሰረትስ ከጻድቃን ጋር ባላት የግል ግንኙነት ፐርሰናል ግንኙነት ድፍን መቀሌን የሚያወራውን አይደለም የሚያወራው። ይሄድና ሚስቱ ትሄድና መቀሌ ትጠይቅ፣ የመቀሌን ነዋሪዎች ትጠይቅ፣ በአደባባይ የምታወራውን ይጠይቅ። በጥቅም በተሳሰረ ግንኙነታቸው ተከለለች። ለና አብይ አህመድ ጄኖሳይድን ስላጸዳች ከበሬጅ አገኘች። የአብይ አህመድን ወንጀል ስላጠበችለት ተከለለች። እነዛስ አብይ ያስደፈራቸው ሴቶች፣ አብይ ሰራዊት አስገብቶ ያስደፈራቸው ሴቶች ማድምጽ ይሆናቸው? እነሱ ሲጠቁ፣ እነሱ ሲበደሉ እና ምንድነው ያደረጉት? የሷና የሴቶች ጉዳይ nothing to do። መሰረት የተጠየቀች ያለችው ብቻዋን ለሰራችው ወንጀል ነው። የሴቶች ጉዳይማ እንደውም ተባባሪ ናቸው። እንደዚች አይነትን ወንጀለኛ ዝም ብሎ ቁጭ ነው። ይሄ የሴቶች ጉዳይና የመሰረት ጉዳይ አይደለም። ይህ መሰረት በእነዚህ ነፍሰ ገዳዮች ላይ የነገደችው፣ በእነዚህ በተበደሉ ላይ የነገደችው፣ ከነዚህ ነፍሰ ገዳዮች ጎን ሆና ስለቀለደችባቸው አጭበርባሪ። ለእኔ ምን ብላኛለች ካሁን በፊት? እኔ እኮ እንደሷ ባለጌ ስላይደለው ነው እንጂ እኮ እኔ እኮ ማአት ሜሴጅ አለኝ። የሷ ቮይስ ሜሴጅ ማአት ነው ያለኝ። እኔ ግን እንደሷ ባለጌ አይደለሁም። ጨዋ ወልዶ ጨዋ ያሳደገኝ ነኝ። እኔንም ስታጨረብረኝ መጀመሪያ እንደዛ ብላ ነው የመጣችው። እኔንም ሊያጠቁኝ መጡ ነው ያለችኝ። ውሸት ነው ግን ሊያጠቋት አይደለም የመጡ። በሴቶች ወንጀል ነው የሰራችው። ሲጀመር ጓደኞቿ በሙሉ የሚያወሩላት አጭበርባሪነቷን ነው። አንድ ሰው ስለሷ ጥሩ የሚያወራ የለም። ለሷ ጥሩ የሚያወሩት ዛሬ የገዛቻቸው ቲክቶከሮች፣ በገንዘብ የገዛቻቸው ፌስቡከሮች፣ በጻድቃን ያገኘቻቸው ልሂቃን ብቻ ናቸው ስለሷ ጥሩ የሚያወሩ።
አንድ በርከት ያሉ ጓደኞቿ ደውለውልኛል። አርቲስት በሉት ምን በሉት እናቃታለን፣ ቀልማዳ ናት። የሆነ ቦታ እንኳን ሙዚቃ አስተምራለሁ ብላ በምግባር ምንድን ይባለው በዲሲፕሊን በስነ ምግባር ጉድለት የተባረረች ናት። መሰረትን እናቃታለን፣ ውሸታም ናት። መሰረትን ያገባችሁ ባል እንኳን በብዙ የወለደችበት እንኳን በብዙ ዕድሜ የምትበልጠው ማኒፕሌቲቭ ናት። ያልደወለልኝ ሰው የለም። ጥሩ ሬከርድ እንኳን ያላት። እኔ እኮ የሚያስቀኝ ግላስ ቤት ውስጥ እየኖርክ እንዴት ድንጋይ ትወረውራለህ? የመስታወት ቤት ውስጥ የሚኖር ሰው የመጀመሪያ ድንጋይ ወርዋሪ መሆን የለበትም። ስለዚህ ለነዚህ ሴቶች ድምጽ ያልሆኑ ታሪካቸውን ግን ጽፎት ወጡ። ጀኖስ 53000 ሴቶች ተደፈሩ። ከ53000 ሴቶች ላይ መሰረት ሬከርድ ላይ የተጻፉ በርከት ያሉ ሴቶች አሉ። በሺ የሚቆጠሩ በሷ ሬከርድ ላይ የተጻፉ ግን ወንጀል የሰራችባቸው ሻቢያም ሆነ ብልጽግና ከሰራባቸው ወንጀል ያልተናነሰ ወንጀል ተሰራብን ብለው ሲወጡ ግን እነዚህ ሴቶች ወያኔ ናቸው፣ ቲፒኤልኤፍ ናቸው፣ የኋላ ቀር ፓርቲ ናቸው፣ የልማት ምናምን ናቸው ተብለው ነው ሌብል የተደረጉ። ስለዚህ እነዚህ ሴቶች መሰረት የተጫወተችባቸው ሲወጡ ደግሞ ማህበረ ጉጅሌ፣ ድህረ ጉጅሌ፣ ድህረት ጉጅሌት ነው ጉጅሌ ጉጅሌ ልማት እየተባሉ ሌብል የተደረጉት እነሱን ያካትታል ወይ? አቶ የማነ እነሱን ካካተተ ታዲያ ለምንድን ነው ሲወጡ ድህረ ጉጅሌት ያላችኋቸው፣ ኋላ ቀር ፓርቲ ያላችኋቸው፣ ቲፒኤልኤፍ ያላችኋቸው? ያ 70% ሻቢያ የደፈራቸው ብልጽግና ሰራዊት አስገብቶ ያስደፈራቸው ሴቶች ዛሬ እኮ የእናንተ ጓደኛ መሰረት የምትባል አጨርባሪ ህውያት ሳይሆን ድውያት በሚባል ኦርጋናይዜሽን ያን ሁሉ ግፍ ስታደርግባቸው ሲወጡ ቲፒኤልኤፍ ናቸው ነው የተባሉት። ስለዚህ እነሱም ያካትታል ወይ? እኔ በጣም ነው የገረመኝ። ምንም አንድና ሁለት የለውም። በትግራይ ህዝብ ላይ ጄኖሳይድ ተፈጽሟል። በትግራይ ህዝብ ላይ ወንጀል ተሰርቷል። በትግራይ ህዝብ ላይ ግፍ ተሰርቷል። ያኔ ብቻ አይደለም እየተሰራም ነው። በትግራይ ህዝብ ላይ ያለው መከራ እየቀጠለ ነው። አብይ አህመድ በትግራይ ላይ የጀመረውን የሰራውን ጄኖሳይድ አልፈጸመም፣ አላቆመም፣ አልተቋጨም፣ እየቀጠለ ነው። የትግራይ ህዝብ በቀስታ ቀስ በቀስ እንዲሞት ቀስ በቀስ በረሃብ በተስፋ መቁረጥ በግራ መጋባት በተለያየ ነገር በበሽታ በድህነት እንዲማቅቅ ነው እያደረገ ያለው አብይ አህመድ። አላቆመም። ሻቢያ የትግራይን ህዝብ መድፈርም መግደልም አቁሟል። አትሊስት ሌላው ቢቀር አጋርናችሁ ነው እያለ ያለው። አብይ አህመድ ግን ትላንትና ያስፈጸመውንና የፈጸመውን ጄኖሳይድ ዛሬም ቀጥሎታል፣ አላቆመም። ስለዚህ ለምንድን ነው በዚህ ሰዓት የወጣው? የሻቢያን ወንጀል አስተልቆ የአብይን አሳንሶ የተወጣበት ምክንያት ለምንድን ነው? ትራንዚሽናል ጀስቲስ እንኳን ሳይደረግ ለሁለተኛ ጦርነት እየተዘጋጀ ያለ እሺ ወጣ። ከዛስ ይሄ ሰነድ ወጣ። ምን እንጠብቅ? አብይ አህመድን ለፍርድ ታቀርቡታላችሁ? የዚህ ጄኖሳይድ ባለቤት አብይ አህመድ ነው። ሻቢያ ይስራው፣ ጂኒ ጃንካ ይስራው፣ ባለቤቱ ግን አብይ አህመድ ነው። ኢንኤብለር ይሄ ነገር እንዲፈጠር ያስቻለው መሳሪያ አስታጥቆ መንገድ ከፍቶ አስገብቶ ከፍሎ ይህንን ወንጀል ያስደረገው ነፍሰ ገዳዩ አብይ አህመድ ነው። አብይን ለፍርድ ታቀርቡታላችሁ ወይ? አውጣችሁት ሰነዱ። አስገራሚ ነው። ሌላው ወደ ቲዲኤፍ ፕሮግራም ከመወስዳችሁ ቲዲኤፍ መልስ ሰጥቷል። ሰሞኑን እንግዲህ አይታችሁታል። የኑሮ ጥያቄ ያለብኝ ባጀት በቁጡ ስለማይከፈል ደሞዝ 4000 ብር ናት። ከ4000 ብሯም አልፋ ደግሞ አይደርሰኝም፣ በሰዓቱ አይከፈለኝም፣ ጥቅማጥን ጎሎብኛል፣ ልብሴ አልቋል፣ ጫማዬ ላይ አልቋል፣ እርቦኛል ብሎ ቲዲኤፍ ሰልፍ ወጥቶ ነበር። ቲዲኤፍ የወጣበትን ሰልፍ ምን ያህል ኤግዛጀሬት ተደርጎ ሲራገብ እንደሰነበተ ሁላችን አይተነዋል። ለሱ መልስ ሰጥቷል። ወደዛ ከመሄዴ በፊት አብይ አህመድ ምን ብሎናል? ካሁን በፊት አብይ ሲደመር ኢሱ አሰብ ብሎን ነበር። አሁን ደግሞ ታሪኩ ተቀይሯል። አሁን ደግሞ ተቀይሮ አብይ ሲደመር ጻድቃን አሰብ ሆኗል። ለዚህ ነው የአዲስ አበባው ፊሊጶስ በቀደም በጣም ገረመኝ። እንትና ማን ነው ኢትዮፎረም የአዲስ አበባው ሻቢያ ሲል እንዴ ይሄ ሰው እየሰማኝ እንዴ ነው ያልኩት። የአዲስ አበባው እነ ጻድቃን እኮ የሻቢያን ቦታ ቀይረዋል ተክተዋል እያል ከባለቤቴ ጋር እናወራለን ቤት ውስጥ። የአዲስ አበባው ሻቢያ ብሎ ኢትዮፎረም ሲያወጣ በጣም ነው የገረመኝ። የአዲስ አበባው ፊሊጶስ ጻድቃን ናቸው። የትግራይን ጦርነት እነ ብርሃኑ ጁላን ከላይ ሆኖ የመራው ፊሊጶስ ነበረ።
በማ ጥያቄ በአብይ አህመድ ጥያቄ ተጋብዘን የገባነው ብለዋል እኮ ጀነራሉ ራሳቸው ፊሊጶስ የሚባሉት ተጋብዘን ነው ንጉቡ ተብለን ነው ጋብዞ ከፍሎ አወድሶ እግራቸውን ስሞ ጫማቸውን አስሮ ቀይ ምንጣፍ አንጥፎ ያስገባቸው ነፍሰ ገዳዩ አብይ አህመድ ነው። ዛሬ ደግሞ ፊሊጶስ በጻድቃን ተተክተዋል። ጀነራል ፊሊጶስ የሚባሉት በጻድቃን ተተክተዋል። ስለዚህ ዛሬ አብይ ሲደመር ጻድቃን አሰብ ብልጻ ምንድን ነበር በቀደም የነገርኩት ለባለቤቴ ብልጻድ የሚባል ፓርቲ የብልጻድ ዘመቻ ቁረጡና ልቀቁልኝ። ብልጻድ ዘመቻ ማለት ብልጽግናና ጻድቃን አይደለ? ብልጽግናና ጻድቃን ወይንም አብጻድ አብይና ጻድቃን ዘመቻ አብይ ሲደመር ጻድቃን አሰብ ኢሱ ሲደመር አብይ አሰብ ያለ ነበር የሚነግረን አይደለ? አብይ ሲደመር ኢሱ ኢዝ አሰብ። አሁን ደግሞ ፊሊጶስ በማ ተተክተዋል? በጻድቃን ተተክተዋል። እነ ዳንኤል ክብረት በማን ተተክተዋል? በጌታቸው ረዳ ተተክተዋል። አስገራሚ ነው። አስገራሚ ነው። ከኋላ ሆነው እነ ዳንኤል ክብረት በጣም ያጉረመረሙ ነው አሉ። ምክንያቱም አሁን ደግሞ አዲሱ በቃ እሱ ብሽሽቅ አይደል አብይ አህመድ ሁሉ ጋር አልቆበታል። ጻድቃንና ጌታቸውን ይዞ በየቦታው በመዞር በቃ አቴንሽን ነው የሚያገኛሉ። ከናባዱላ ጋር ሁሉ በጣም ደስ የሚለው በቀደም የጻድቃን የሚባሉት ሚስጥራቸው ወጣች አይደለ? በደደቢት በቃ አሁን ምንድን ባለው አይነ ጥላቸው ተገፈፈ፣ ወጡ በአደባባይ he came out of the closet። እነ ደደቢት ሚዲያ ጻድቃንን ከክሎዜታቸው አወጧቸው። የነ ደደቢት የስልክ የተገኘበት ከክሎዜታቸው አወጧቸው። አዎ አብጻድ እውነት ነው። አብጻድ የሚባል ፓርቲ ዘመቻ አብጻድ አብይ ጻድቃን ሲደመር አሰብ አብይ ሲደመር ጻድቃን አሰብ። ስለዚህ ወደ አደባባይ ወጡና እያቸዋቸው አይደል? ጻድቃን አሁን በአደባባይ ጻድቃንና ጌታቸው የሚዋደዱ ይመስላሉ አሉ። ውሸት ነው። በጣም ነው የሚጠላሉት። ጻድቃን በጣም ነው ጌታቸውን የሚንቁት። ጌታቸው ደግሞ ጻድቃን በጣም ነው የሚጠላቸው። ጻድቃን ሰካራም ነው ይሉታል። አብይ ጌታቸው ደግሞ ስግብግብ ነው፣ ስልጣን ነው የሚፈልግ ይላቸዋል። ግን ይመስላል አሉ ወዳጅ ይመስላሉ አብረው ስታያቸው። ይህንን እንኳን አይተናል በአብይ አህመድ አገዛዝ። እርስ በርስ የማይስማሙና የማይዋደዱትን አብሮ ሰብስቦ አብይ አህመድ የሚዋደዱ ሲያስመስላቸው መጀመሪያ ጊዜያችንን አይተናል። ስለዚህ በጻድቃንን ይዞ በሱ ቤት የትግራይን ጦርነት የመሩት የሚመስላቸው ጻድቃን ነው። ያልገባቸው ግን ጻድቃን የሚባሉት በሻቢያ በዛ በኢትዮ ኤርትራ ጦርነት ያንን የመሰለ ድል ማግኘት የቻሉት ጻድቃን ስለመሩት አይደለም ጦርነቱን። አብይ ያልገባው ያ ነው። እንዲያውም ጻድቃን ማነው ወዳ አሸብርን ከሰውታል። ምክንያቱም እነሱ በጻድቃንና በወዳ አሸብር የሚመራው ሰራዊት እዛ ተመቷል እና ጻድቃን ሲጠየቅ አይ ወዳ አሸብር ነው አሉ። ጻድቃን ስለመሩት አይደለም ያንን ጦርነት ያሸነፉት፣ ህዝባዊ ስለነበረ ነው፣ መርህ ስለነበረው ነው፣ በዓላማ ስለነበረ ነው። አብይ አህመድ ግን የመሰለው የኢትዮ ጦርነት የኢትዮ ኤርትራ ጦርነትን አንተ ስለመራኸው ነው ያሸነፍን ነው እያለው ያለው አብይ አህመድ። አሁንም ይህን ጦርነት አንተ ከመራኸው እናሸንፈናል። አብይ አህመድ ጻድቃን የትግራይ ጦርነት ውስጥ ገብተው ለነፍሳቸው ነበር የሚሮጡት። የትግራይ ጀነራሎች እነዚህ ጀግና ጀነራሎች ናቸው ህይወታቸውን ያዳኗቸው። ጻድቃን የመሩት ጦርነት አንዳች የለም። አክቹሊ ትግራይ ውስጥ በዚህ ጦርነት ውስጥ መግባታቸው ጻድቃን ለትግራይ ጦርነት ትልቅ እንቅፋት ሆነዋል። የጻድቃን ትግራይ ውስጥ መግባት ጦርነት ውስጥ መግባት ብዙ ወጣትን ዋጋ አስከፍለዋል። የትግራይ ጀነራሎች ላይ በርደን ላያቢሊቲ ሆነዋል። እንደገና ደግሞ የትግራይን ጦርነት ሳበታጅ አድርገውታል። ጻድቃን የጦርነት እውቀትም የላቸውም፣ የጦር ችሎታም የላቸውም፣ ጦር መምራትም አይችሉም። አሁን አዲሱ የአብይ ፊሊጶስ ጻድቃን ናቸው። የአብይ አህመድ ፊሊጶስ ጀነራል ፊሊጶስ የሚባለው የሻቢያው ፊሊጶስ አዲሱ ጻድቃን ናቸው። ስለዚህ ጻድቃንን ይዞ ትግራይን ለመውጋት ጻድቃንን ይዞ ኤርትራን ለመውጋት ነው ያኮበኮበ ያለው አብይ አህመድ። ያልገባው ነገር ግን ጻድቃን ስለመሩት አይደለም ያንን ጦርነት ያሸነፉት። ሲጀመር እንደነመለስ አይነት ጀግና አንበሳ ወንድ ባለቁምጣ ሱሪ አይምሮ ያለው ልብ ያለው አቅም ያለው ጉልበት ያለው ጀግና መለስን የመሰለ መሪ ስለነበር አንድ መርህ ስለነበረው የፍትህና የህልውና ስለነበረ
በዓላማ ስለነበረ ጀስትፉል ስለነበረ ሌጂቲሜት የነበረ ኮዝ ስለነበረ ነበረ። ከዛስ ህዝባዊ ስለነበረ ነው። ህዝብ አብሯቸው ስለነበረ ያሸነፉት እንጂ ጻድቃን የሚባሉ አጭበርባሪ ሽማግሌ አይደለም። በዚህ እድሜያቸው ገንዘብና ስግብግብነት ሴት አይቀራቸው፣ ገንዘብ አይቀራቸው፣ ስልጣን አይቀራቸው፣ ጥቅም አይቀራቸው፣ ያዩትን ነገር በሙሉ ልውረስ የሚሉት ጻድቃን በአሁን ሰዓት መርተው ሊያሸንፉት የሚችሉት ጦርነት የለም። ጀነራል ፊሊጶስን አስገብተህ የትግራይን ህዝብ ጨፍጭፈህ የትግራይን ህዝብ አስገድለህ አስደፍረህ አላሸነፍክም። ፕሪቶሪያ የሚባል ድረስ አንገት ታንቆ ሄደህ ቁማር ጻድቃን በተጫወቱልህ ቁማር ነው የበላይነትን አግኝተህ የመጣኸው። ጻድቃን ሊሰሩልህ የሚችሉት ወንጀል ብቻ ነው። ጻድቃን ሊሰሩልህ የሚችሉት ማጭበርበር ብቻ ነው። ጻድቃንን ይዘህ ገብተህ ልታከናውነው የምትችለው ምንድን ነው የሚባለው የክራይም ጋምብሊንግን ብቻ ነው። ጻድቃን የሚችሉት ጋምብሊንግን ነው። በጣም የጻድቃን ትልቁ ችሎታቸው ጋምብሊንግ ነው። ቁማር ጎበዝ ናቸው። ማወናበድ ጎበዝ ናቸው። ክፋት ጎበዝ ናቸው። ውሸት ጎበዝ ናቸው። ማጭበርበር ጎበዝ ናቸው። ውንብድና ጎበዝ ናቸው። ዘረፋ ጎበዝ ናቸው። ጻድቃንን ይዘህ ግን ልታሸንፍ የምትችለው ጦርነት የለም። ጻድቃን የጦርነት እውቀት የላቸውም። የቢዝነስ እውቀት የላቸውም። አገር የመምራት እውቀት የላቸውም። አገር የማስተዳደር እውቀት የላቸውም። ጻድቃን እውቀታቸው አንድና አንድ ነው፣ ማጭበርበርና ክፋት፣ ሌብነትና ውሸት፣ ጭከናና አረመኔነት። ይሄ ብቻ ነው የጻድቃን ችሎታ። ስለዚህ የአብይ አህመድ ፊሊጶስ ሰሞኑን አይታችሁታል። ከናባዱላ ጋራ ቡና ይዞ ምናምን ያንን የሚያክል ቦርጭ ይዞ በጻድቃንና በሐሰን ማን ነበር የሚባሉት? ያኛው በእናታችሁ እዚህ ላይ ስመጣ ስም ጠፍብኛል። ሲጀመር አላውቃቸውም። ማናቸው? ያ ቦርጫሙ ሐሰን የአባትየው ሐሰን ነው መሰለኝ። የአባትየው ስም ወይ የራሱ ስም ተሰማ ሐሰን ተሰማ። በእናታችሁ ጻፉልኝ። አንድ ጀነራል አሉት የአብይ አህመድ። ሆዴ ቦርጫ ትልቅ ስለሆነ ተራራውን መውጣት አቅቶኝ እነ ኤፍሬም ግን ጡር እያሉ ይወጡ ነበር። ሐሰን ተሰማ ነው መሰለኝ። ተሰማ ሐሰን ወይ ሐሰን ተሰማ። ምንድነው ለውጣቸው በሐሰን ተሰማና በጻድቃን? እኛም ቦርጫም ጻድቃንም ቦርጫም። እኛም አዛውንት ጻድቃን ማዛውንት ምንም ለውጥ የላቸውም። ስለዚህ እነሱን ይዘህ ማሸነፍ እንዳልቻልከው አሁንም ልታሸንፍ አትችልም። ነገር ግን ከዛሬ ጀምሮ ጻድቃን ስማቸው የአብይ አህመድ ፊሊጶስ ወይም የአዲስ አበባው ፊሊጶስ። ጻድቃን የሚባለውን ስም ቀይሩልኝ። የእሳቸውን ፎቶግራፊ እያደረጋችሁ መሐመድ ሐሰን መሐመድ ተሰማ ቴንክ ዩ መሐመድ ተሰማ። አረ መሐመድ አይደለም አይ ኖ ዳት ፎር ሹር ሐሰን መሰለኝ። ሐሰን ተሰማ ወይ ተሰማ ሐሰን መሐመድ አይደለም። መሐመድ እንዳይደለም እንኳን አውቃለሁ። ሐሰን ነው። ሐሰን ተሰማ መሰለኝ የሚባሉት እና በሐሰን ተሰማና በጻድቃን መካከል ልዩነቱ ምንድን ነው? ሐሰን ነው አይደለም። ማይክ የሚባል ሰው ይገምታል። መሐመድ ሐሰን መሐመድ አይደለም። ተሰማ ሐሰን መሰሉኝ ስማቸው ካልተሳሳትኩኝ። አንድ የአብይ አህመድ ጀነራል በጣም መልካቸው የሚያስፈራራ ቦርጭ ሰውዬ። ይሄ ዶክመንተሪ በቀንድ ላይ የተላለፈው ዶክመንተሪ አልነበረ? አብረን አበባውና ሐሰን ተሰማ ሐሰን መሰለኝ አበባውና ሐሰን መሰሉ አብረው አንድ ጉድጓድ ውስጥ የተቀበርነው አጥንት ደመ ምናምን ያሉበት ቪዲዮ ላይ ማለት ነው። ሐሰን ተሰማ መሰለኝ ስማቸው። ምንም ለውጥ የላቸው እና ሐሰን ተሰማንም የመሯቸው ፊሊጶስ ነበሩ። አብይ ጻድቃን ደግሞ ትግራይ ውስጥ ገብተው ምንም አይነት ጦርነት እንዳልመሩ የደብረ ጽዮን አማካሪ ነበሩ። ደብረ ጽዮንንም ወደ ሮንግ ዳይሬክሽን ነበር የሚመሩት። ደብረ ጽዮንን ላማክር ብለው ገብተው ደብረ ጽዮን ያማከሩት ነገር በሙሉ ዲዛስተር ነው። ይሄ ሁሉም የምታዩት ደብረ ጽዮን የሰራው አማካሪው ጻድቃን ነበሩ። ኤኒቲንግ ኤንድ ኤቭሪቲንግ የደብረ ጽዮን አማካሪ ነው የነበሩ ጻድቃን። የመከሩት ምክር በሙሉ ደግሞ ደብረ ጽዮንን ገደል የከተተው ምክር ነው። ኤቭሪ ዲሲሽን ደብረ ጽዮን ያደረገው was wrong። ማን ነበር አማካሪው? ጻድቃን። በጻድቃን እየተመከረ ነበር ያንን ሁሉ ሚስቴክ ደብረ ጽዮን የሰራው። ኢቨን እሱን ይሄ ጻድቃን የሚባሉትን ሽማግሌ የፕሪቶሪያ ተደራዳሪ አድርጎ እንዲልካቸው ያደረጉት ራሳቸው ጻድቃን ናቸው። ወጥተው ከማጋንም እንደራደር ያለቀ ጦርነት ነበረ ብለው ጻድቃን ነገሩ። ተመልሶ ወጣና ደብረ ጽዮንም እሳቸው ያሉትን አሉት። ስለዚህ ደብረ ጽዮንንም አማክረው ኤቭሪቲንግ እሳቸው የመከሩት በሙሉ ጥፋት ነው። ለደብረ ጽዮን ወር ዲዛስተር ነው የሆነው። ስለዚህ አብይ አህመድ አማካሪ አድርገህ ብታስገባቸውም ሰውየው ከሳቸው የሚወጣ መልካም ምክር የለም። ከጻድቃን ሊወጣ የሚችለው ምክር ክፋት፣
ተንኮል፣ ምቀኝነት፣ ጥላቻ፣ በቀል፣ ስግብግብነት ይሄ ብቻ ነው ከጻድቃን የሚወጣው። አብይ አህመድ ልክ እነ ፊልጶስን በቀል ሊያወራርዱ ትግራይ ውስጥ ይዞ እንደገባ ዛሬም ጻድቃን በቀልን እንዲያወራርዱ ነው ያዘጋጃቸው ያለው። በትግራይ ህዝብ ላይ ያላቸውን በቀል፣ በመለስ ላይ ያላቸውን በቀል፣ በህወሓት ላይ ያላቸውን በቀል እሳቸው ያለማቋረጥ አድዋ 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 እያሉ የሚጠሩትን ህዝብ ለመበቀል ነው አዲሱ ፊልጶስ ጻድቃናዊው ፊልጶስን ይዞ አብይ አህመድ ሊገባ ያሉት። ምንድነው ምስስላቸው? በፊልጶስና በጻድቃን መካከል ፊልጶስ ያሰለጠነው ሰራዊት ትግራይን ለመበቀል ነበር። በዛ ሁሉ ዘመን በፊልጶስ ስር የነበረው አርሚ የሚሰለጥን የነበረው ገብቶ ትግራይን ለመበቀል ነበር። በትግራይ ህዝብ ላይ ጭከናን ለመፈጸም ነበር። አረመኔነትን፣ ሂሳብን ለማወራረድ ነበር። ጻድቃንስ ምንድነው እያደረጉ ነው? አፋር ላይ ትግራይን ለመበቀል ሰራዊት ያሰለጠኑ ነው ያሉት። ትግራይ አፋር ላይ ያሰለጠኑት ያሉት ሰራዊት ትግራይ ውስጥ ገብቶ አረመኔነትን፣ ጭከናን፣ ሴትን ሊደፍር፣ ህዝብን ሊያንቋሽሽ፣ ንብረትን ሊያፈርስ፣ ሀብትን ሊያወድም፣ ንብረትን ሊሰርቅ፣ ከዛ ጻድቃንን ሊያነግስ ነው እየሰለጠነ ያለው። ሌላ ምንም ነገር የለም። ለዚህ ነው ፊልጶስ እና ጻድቃን አንድ አይነት ናቸው። አትሊስት ፊልጶስ የራሱን ህዝብ አልካደም። አትሊስት ፊልጶስ የራሱን ወገን ክዶ በራሱ ወገን ላይ አይደለም ይሄን ያደረገው። አትሊስት ፊልጶስ በአብይ ስር አልነበረም፣ አብይን ነበር የሚመራው። ልዩነታቸው ይሄ ነው። ጻድቃን ግን ከአብይ ስር ተደፍተው ነው የአብይን እግር እያጠቡ እሳቸውን ለማንገስ ወንበዴና አመፀኛ ሰራዊት ነው አፋር ላይ ያሰለጠኑ ያሉት። ሌላስ ፊልጶስ ለምን ነበር የገባው? ለመበቀል ነበር። ሂሳብን ለማወራረድ ነበር። ተበደልን ዋቴቨር ብለው የሚያስቡትን ሂሳብን ለማወራረድ ለመበቀል፣ ህወሓትን ለመበቀል ነበር የገባው። ጻድቃንስ አብይ ይዟቸው የሚገባ ለምንድን ነው? ህወሓትን ለመበቀል፣ ሂሳብን ለማወራረድ ለመበቀል ነው። በጥላቻ ነው። ያኛው በጥላቻ ነበር የገባው። ጻድቃንን በጥላቻ ነው ትግራይ ውስጥ ሊገቡ ያሉት። ከዛስ ደግሞ ንብረትን ለመዝረፍ ሻቢያ የገባው ንብረትን ለመዝረፍ ነው። ፋብሪካ ዘርፏል፣ ሆስፒታል ዘርፏል፣ ብዙ ነገሮች ዘርፏል። ጻድቃንስ ለመዝረፍ ነው። ምክንያቱም አሁንም በደብረጽዮን ስህተት በምክትል ፕሬዝዳንትነት ማዕረግ እንዲቀመጡ ያደረጋቸው ደብረጽዮን ነው፣ ጌታቸው አይደለም፣ አብይም አይደለም የሰጣቸው፣ ደብረጽዮን ነው። በዛ ውስጥ ድምጻቸውን አጥፍተው ሲዘርፉ ነበረ፣ ሲሰርቁ ነበረ። ጥቂቶችን በገንዘብ ገዝተው በሆዳቸው ሲደልሏቸው ነበረ። አሁንም ጻድቃን መግባት የሚፈልጉት ያ የፊልጶስ ሰራዊት ገብቶ ያደረገውን ወይም እነ ፊልጶስ አረጉት የሚባለው ለማድረግ ነው። ለዚህ ነው የአብይ አህመድ ፊልጶስ ጻድቃን የሚባሉት። ማን ነበር ያባታቸው ስም? ገብረተንሳይ ነው መሰለኝ፣ የእሳቸው ሳይጠፋብኝ። የአብይ አህመድ ፊልጶስ ጻድቃን ገብረተንሳይ በትግራይ ህዝብ ላይ በቀልን ለመበቀል፣ የትግራይን ህዝብ ለመጨፍጨፍ፣ የትግራይን ህዝብ ለማዋረድ፣ በትግራይ ህዝብ ላይ ጀኖሳይድ ለመፈጸም ይዟቸው ሊገባ ያሏቸው ሰው ጻድቃን ናቸው። ጻድቃን አዲሱ ፊልጶስ እና በቀደም ያየ ሰው የአዲስ አበባው ሻቢያ ሲል በጣም ነው የገረመኝ። ምክንያቱም ይህንን ነበር ከባለቤቴ ጋር የምናወራው የነበረው። እነዚህ እኮ አዲሱ የአብይ አህመድ ፊልጶሶች ናቸው፣ ጻድቃን እኮ አዲሱ ኢሳያስ ናቸው እያልኩ ነበር ከማወራለት። ስለዚህ አብይ ሲደመር ጻድቃን አሰብ ወደሚለው ተቀይሯል። ኢሱ ሲደመር አብይ ሲደመር ኢሱ አሰብ የሚለው አሁን አብይ አህመድ ቀየረውና ምን አደረገው? አብይ ሲደመር ጻድቃን አሰብ። ስለዚህ ኢሳያስ አፈወርቂ ያደረገውን ወንጀል በሙሉ ለማድረግ ራሳቸውን ለባርነት አሳልፈው ሰጥተዋል። ግን የሚያስገርመው ነገር ኢሳያስና ጻድቃን ግንኙነት የላቸውም። ባይዘወይ ምንድነው በዚህ ደረጃ ቂማቸው? ጻድቃን በኤርትራ ላይ የአሰብ ጉዳይ ነው ስል አይደለም። ኢሳያስ በዛ ዘመን በጣም ነበር ጻድቃንን የሚንቃቸው ከነበሩት ከሻቢያ ከቲፒኤልኤፍ ታጋዮች በጣም ኢሳያስ የሚንቃቸው ሰው ጻድቃንን ነበሩ አሉ። በጣም ሊያናግሩት ሲፈልጉ ላይ ያናግራቸው። ስለዚህ ፐርሰናል ኢሳያስ ለጻድቃን ካለው ጥላቻና ንቀት የተነሳ እሷን ለመበቀል ነው። ሰውየው ሲበዛ አይናቸውን እኮ ስታዩት ኮልድ ብላድድ ናቸው። ጻድቃን የሚባሉትን ሰው ስታዩ ከአይናቸው ውስጥ ኮልድ ብላድድ ነው በቃ የምታዩት። ጭከናና አረመኔነት የምታዩበት። በቀለኛ ናቸው። አይገርምም? በሰባ ምናምን ዓመት ሰው ንስሐ ገብቶ ወደ እግዚአብሔር ተጠግቶ የቀረችለችን ህይወት ማስተካከል ሲገባው በሰባ ዓመትህ ዲያብሎስን ሐሳቡን ለማስፈጸም ዲያብሎስን ለማገልገል በዚህ ደረጃ ይገርመኛል። ስለዚህ ከሻቢያ ጋር ያላቸው የመርህ ጉዳይ አይደለም፣ የአሰብ ጉዳይ አይደለም። ቅድም ሽመልስ አብዲሳ የበታችነት ስሜት
ጽንፈኝነት የሚመጣው ከበታችነት ስሜት ነው ይለናል ነበር። ከበታችነት ስሜት የመጣ ነው እንጂ በምንም ተአምር በኢሳያስ ደረጃ ሊሆኑ አይችሉም። አትሊስት ኢሳያስ ክፋትም ይኑረው ጭከናም ይኑረው ሀገር ነው የሚመራው። ኢንዲፔንደንት የሆነች አገር ይመራል። አገር መርቷል። አገር አስተዳድሯል ለ30 ዓመት። እነ ጻድቃን ግን በነመለስ ምህረት ካገኙት ስልጣን በስተቀር ጻድቃን ስልጣን ኑሯቸው አያውቁም። የዚህ የዩናይትድ ኔሽንስ ስራም መለስ ዜናዊ ያስገባቸው። እኒህ ሰውዬ ግን የሰውን ውለታ የማይቆጡ ለደብረ ጽዮን ያልሆኑ ጻድቃን ለአብይ ሊሆኑ አይችሉም። ለደብረ ጽዮን ያልሆኑ ጻድቃን በምንም ተአምር ለአብይ አይሆኑም። ለትግራይ ጀነራሎች ያልሆኑ ጻድቃን ለጁላ አይሆኑም። ለትግራይ ከሻቢያ እጅ ለታደጓቸው ለትግራይ ጀነራሎች ያልሆኑ ጻድቃን ለነ ብርሃኑ ጁላ አይሆኑም። ጻድቃን ከሃዲ ናቸው። ጻድቃን ስግብግብ ናቸው። ጻድቃን ጨካኝ ናቸው። ጻድቃን አቅም የላቸውም። እያሰለጠኑት ያሉት ሰራዊት ጭከናና አረመኔነትን ለማድረግ በገንዘብ ነው የገዙት። ስለዚህ ያንን ባደረጉበት ለዚህ ነው የህዝብ አመጽ ይነሳ ከኮሮ በላይ ያለውና ከኮሮ በታች እያሉ አስቡት። የብርሃኑ ጁላ ሰራዊት የማረካትን ሴት ጡቷን የሚቆርጥ ጭከናና አረመኔነት የሚያደርግ የሚደፍር ህፃናትን የሚደበድብ ቤት ለቤት እየገባ የሚገድል የሚያርድ ሰውን በህይወት የሚያቃጥል የብርሃኑ ሰራዊት ይዘውስ ስለ ትግራይ ያወራሉ። እንደነ ብርሃኑ አይነት ሌባ ጀነራሎች የአብይ አህመድ ወንበዴ ጀነራል ጋር አብረ ተቀምጠህ አንድ ማዕድ ላይ እጅህን ያስገባ ትግራይ ውስጥ ላሉ ጀነራሎች ያወራሉ። አስገራሚ ነው። ስለዚህ አብይ ሲደመር ጻድቃን አሰብ ወደምትል ተቀይራለች። ጻድቃን አዲሱ የአብይ አህመድ ፊሊጶስ ናቸው። አይሳካላቸው። እዚህ ላይ እናቁሙ። የአማራ ህዝብ ግን እንዳትረሳ ጻድቃን የሚባል አረመኔ ዛሬ አንተ በድሮን እየተደበደብክ ዛሬ ሁሉ ማአት እየፈሰሰብህ ከአብይ ጎን ቁሞ ያንተን መከራ እያባባሰ ያለው ጻድቃን ነው። ሲጀመር በቀደም ወንበዴ ብሎ ጠርቶታል። ኢትዮጵያን ለማፍረስ ብሎታል። የፋኖን ትግል ኢትዮጵያን አፍራሽ ብሎ ጻድቃን ጠርቶታል። እንዳትረሳ። ሌላው በጣም ያስደነቀኝ ነገር ሳላነሳ ማረሳው ሳማላልፈው ጌታቸው ረዳ ከአማራ ልሂቃን ጋር ሂሳብ እናወራርዳለን ይለን ነበር በፊት። አሁን ገባኝ። ዛሬ የአማራ ህዝብ የተጨበጨፈ ጌታቸው ረዳ ከአብይ አህመድ ጋር ማር ይልሳሉ አብረው። የአማራ ህዝብ የተጨፈጨፈ ጌታቸው ረዳ ዳቦ አብረው ይቆርሳሉ። they break bread together። አብይና ጌታቸው they breaking ዳቦ አብረው ይቆርሳሉ። ሂሳብ ማወራረድ ማለት የጌታቸው ይሄ ነበር። this has nothing የጌታቸው ሂሳብ ማወራረድ ከቲዲኤፍ ጋር አይደለም፣ ከትግራይ ጋር አይደለም፣ ከቲፒኤልኤፍ ጋር አይደለም። ፐርሰናል የጌታቸው ጉዳይ ነበር። ይሄው ሂሳብ ያወራረደ የህዝብ ላይ መዓት እየፈሰሰ በህዝብ ላይ እሳት እየነደደ የመከራ እሳት እየፈሰሰ እሱ ዛሬ ከአብይ አህመድ ጋራ ጽዋ አብሮ ይጠጣል። ከአብይ አህመድ ጋራ ዳቦ ይቆርሳል። ከአብይ አህመድ ጋራ ማር ይቀምሳል። ይሄ ነበር የጌታቸው ሂሳብ ማወራረድ። ከአማራ ልሂቃን ጋራ ሂሳብ እናወራርዳለን ያለውን በአይኖቻችን መስክረናል። በሰፈሩት ጽዋ በሰፈሩት ቁና መሰፈር አይቀርም። ትላንትና የትግራይ ሲጨፈጨፍ የአማራ ልሂቃን እያለ ይነግረን ነበር አይደለ? the same thing ዛሬ ጌታቸው ከአብይ ጎን ቆሞ በአማራ ህዝብ ላይ የሚፈሰው መከራ ሂሳብ እያወራረደ ነው ያለው። ስለዚህ ዛሬስ ወጥቶ የትግራይ ልሂቃን ማለት ይገባዋል የአማራ ህዝብ በጌታቸው ምክንያት። በጣም ብዙ ሰዎች እየደውሉ የአማራ ልሂቃን እኮ ያደረጉብን ይሉኛል። እሺ ጌታቸው የአማራ የትግራይ ልሂቃን ይወክላል ወይ? በአማራ ህዝብ ላይ መዓት እየፈሰሰ የአማራ ህዝብ በድሮን እየታረሰ በድሮን እየተጨፈጨፈ በላዩ ላይ መከራና ስቃይ እየፈሰሰበት ጌታቸው ከአብይ ጋራ ዳቦ እየቆረሰ ነው። ከአብይ ጋራ ጽዋ እየተጎነጨ ነው። ከአብይ ጋራ ማር እየቀመሰ ነው። ስለዚህ ጌታቸው ረዳ የትግራይ ልሂቃን ይወክላል ወይ? እየደወላችሁ አንቺ ምንድነው የምታወሪው የአማራ ልሂቃኖች እኮ ያደረጉብኝ ለምትሉኝ ጌታቸው የትግራይ ልሂቃን ይወክላል ወይ? ትላንትና እናገኘው ተሻገር እነ ደመቀ መኮንን እነ ተመስገን ጥሩነህ እነ አቶ ገዱ ሌሎቹ የአማራ ልሂቃን ተብለው የሚጠሩት የትግራይ ሲጨፈጨፍ ከአብይ ጎን ነበሩ። ዛሬ ጻድቃንና ጌታቸው በአማራ ህዝብ ላይ መዓት እየፈሰሰ ከአብይ ጋራ ጽዋ እየተጎነጩ ነው። ዳቦ እየቆረሱ ነው። ማር እየላሱ ነው። ከነ አባዱላ ጋር ቆመው እየመከሩ ነው። ጻድቃንና ጌታቸው የትግራይ ልሂቃን ይወክላሉ? ነገ የአማራ ህዝብ ተነስቶ የትግራይ ልሂቃን ያደረገብን ቢል ነውር ነው እንለዋለን? ሮንግ ነው እንለዋለን? በጣም በርከት ያሉ ሰዎች ይሉኛል። አያችሁ ትላንትናም ከአብይ ጋራ ሆነው በትግራይ ህዝብ ላይ መዓት ያፈሰሱት
የአማራ ልሂቃን ሳይሆኑ በአብይ ማዕድና በአብይ ፍርፋሬ ራሳቸውን ያረከሱ የአማራ ብልጽግናዎች ናቸው